እስከ ዛሬ ማንነትሽን የደበኩሽ? ንገሪኝ እማዬ። ቆይ እኔ ማን ነኝ? ለነገሩ ከእናትም ከእንጀራ እናትም በታች አድርገሽ ነው ያሳደግሽኝ። ታውቂያለሽ፣ በአንቺ የተነሳ ሰው ሆኜ መፈጠሬን እስከ መርገም ደርሼ ነበር። ዝም በይ! ተናገሪ! ማነው አጠገብሽ የነበረ ወንድ? ተናገሪ! አብሮሽ የነበረ ወንድ ማነው እያልኩሽ ነው። ኧረ ገና ከመሬት ከፍ ሳትይ የወንድ ጓደኛ ማረሽ? የወንድ ጓደኛ ማረሽ? ተናገሪ እያልኩሽ እኮ ነው። አሁን ልጄን ጥሩልኝና የምበላው ውስጥ ምን ልጄ ነው ያልከው? አባዬ ደግሞ ከኔ ሌላ ሴት ልጅ አለ እንዴ? ያችን መጤ ሙሽራ ይሆናል ልጄ ያለው። አታረገውም አባዬ። አጸደ ደግመሽ ስለ ሀብል መጥፎ ነገር ብታወሪ የኔና አንቺ መጨረሻ ነው። ግልጽ ነው አባዬ። እንደፈራ ነው እነዛ አስመሳዮች አንጀት ውስጥ ገብተው ተጎዘጎዙ ማለት ነው። ቆይ ምን ብታይባት ነው ያቺን አስመሳይ እንደዚህ ልጄ ለማለት የበቃው? ሀብል አስመሳይ ከተባለች ፊት ለፊት ቆመችው አክስትሽ ምን ልትባል? አንቺ ቤት ውስጥ በስቃይ ከማደግ የእናቴ ሆድ ውስጥ ውሃ ሆኜ ብቀር ይሻለኝ ነበር። እባክሽ ልጄ በድዬሻለሁ፣ ይቅር በይኝ። እድለ ቢስ ልጅ ነበርኩኝ። ምስኪኗ እናቴ ከማላውቀው አባቴ ወልዳ ሆስፒታል ውስጥ ጥላኝ ሄደች። እኔ የኔ ነች የሚለኝ አጣሁ። አሳዛኝ ሕፃን ልጅ ነበርኩ። እኔንም እንደዚህ ነው ረርጅብል ቀጥል ያደረግሽ ማለት በሳት ገልሽ ነው። ሰላም የተከበራችሁ የሀብል ድራማ ቤተሰቦች እንኳን ደህና መጣችሁ። ሀብል ድራማ በዛሬው ክፍል በጣም ብዙ ትዕይንቶች ካየንባቸው መካከል እንግዲህ አቶ እስክንድር በልጃቸው በሜርሲ ላይ የመጨረሻ ጭካኔ የታየበትን ተግባር ፈጽመዋል ማለት ነው። ምክንያቱም ደግሞ ልጃቸው እንድትማር ብለው ይሆን ወይስ ደግሞ እሷ አድርገዋለች ብለው በማሰብ ይሆን ይህን ነገር የፈጸሙት አይታወቅም። ቤታቸው ድረስ ፖሊስ በመጥራት ሜርሲን እንግዲህ እሷ እንደሆነች እና የልጃቸው ማንነት የሚቀይር ታሪክ አንድ ነገር እዛ ቤት ውስጥ ተፈጥሯል ማለት ነው። ማህደር እንግዲህ በሰራችው የቤት ሰራተኝነት ሆና እዚህ ቤት ብትቀጠርም ግን ደግሞ በአጸደ አማካኝነት ከነ እስክንድር ቤት ከገባች በኋላ ብዙ ችግሮችና መከራዎችን እያሳለፈች ቢሆንም ግን ደግሞ ማን ገደላት የሚለውን አሁን ለማጣራት ብዙ ነገሮች እየተከተሏት ይገኛሉ። ሀብል እንግዲህ መቆጣጠር ያልቻለችው የራሷ የሆነውን ታሪክ ከአሳደገቻት ሴት እያንዳንዱ ነገር መስማቷን ሰምተናል። ምክንያቱም ደግሞ ሀብል ያደገችበት የመጣችበትን መንገድ እያንዳንዱ ነገር ስትነግራት ከሆስፒታል በር ተጥላ እንደነበረ እና እሷም ለሕክምና እየሄደች እንደቆየች ከሕክምና ቦታ ላይ እንዳገኘቻት እዛ ሆስፒታል ውስጥ ሳገኝሽ በጣም የምታሳሽና የምታሳዝኝ ህፃን ነበርሽ። ለዛ ነበረ አንስቼ ከሆስፒታል ሰራተኞች ተነጋግሬ እኔ ወደ ቤት የወሰድኩሽ ስትላት እጅግ በጣም የማሳዝን በጣም ምስኪን በጣም እድለቢስ የሆንኩ ሰው እንደዛ ነበርኩኝ። ምን አለበት ሙቼ በሆነ ነበር ከእናቴ ሆድ እያለሁ በማለት ሀብል እንግዲህ አምርራ ስታለቅስ ነበር። መነን እንግዲህ እውነቱን የነገረቻት አሁን ላይ የተፈጠረው ቤት ውስጥ ያለው ብጥብጥና ጭቅጭቅ እየተባባሰ ሲመጣ የእውነት ይሁን የውሸት ታሪክ ፈጥራ ዞሮ ነግራታለች። የተገኘችው ከሆስፒታል በር መሆኑን ነው እንጂ በትክክል እናቷ እንዳልሆነች እና ያሳደገቻት እንጂ እናት እንዳልሆነች እያንዳንዱ ነገር ብታስረዳትም አሁን ላይ ግን ያለውን ነገር ሀብል ተቀብላታለች። ሀብል እዚህ ቤት ከመጣችበት ጊዜና ሰዓታት ጀምሮ በጣም ብዙ ችግሮችን በጣም ብዙ ነገሮችን እያሳለፈች ቢሆንም ግን ደግሞ አሁን ላይ አቶ እስክንድር መልካም ሰው በመሆናቸው እሳቸው በህይወት እስካሉ ድረስ እንከባከባቸዋለሁ፣ የሚፈልጉትን ምግብ የሚፈልጉትን የሚጠጣ እንዲሁም ደግሞ እንክብካቤም ሳላጎል እሳቸው በህይወት እስካሉ ድረስ እኔ አብሬያቸው ነኝ በማለት አገልጋያቸው ልትሆንላቸው ቃል ገብታለች። ከልጅ ሚስትነት ባለፈ ይህን ነገር ለአቶ እስክንድር የምታደርገው የሚሞቱበት ጊዜ ቅርብ ነው ስለተባለ ይህንን ነገር ደግሞ እሷም በፈጣሪ እጅ ነው እንጂ ሁሉም ነገር መደረግ የሚችለው በሰው አይደለም በሕክምናውም አይደለም በማለት የቀረቻቸውን 6 ወር እንግዲህ ከዛ በላይ እድሜ ለመጨመር ያሰቡ ይመስላሉ። ልጄን ጥሯትና ምሳ ትስጠኝ ብሎ ሲልም እጅግ በጣም ያናደዳት ነገር ሜርሲ እንዴት ልጄ ትላለህ? ያችን ውሸታምና ወስላታ ሙሽራ ይሆናል እንጂ ልጄ ያላት በማለት አጸደ ስትናገር ሁለቱንም እየተቀባበለ በጣም ተናዶ እንዴት አርገሽ ብትነግሪያት እንዴት አርገሽ ብትመክሪያት ነው ልጄን
እንዳንቺ አውሬ ያደረግሻት? እንዴት ብታረጊያት ነው ልጄን የቀየርሽብኝ? በማለት እህቱ አጸደ ላይ እጁን እያነሳባት ይገኝ ነበረ። ምክንያቱም ደግሞ አጸደ በጣም መጥፎና መጥፎ ሰው እንደሆነች ጠንቅቆ ወንድሟ አውቋታልና ልጁን እንደበረዘችበትና ልጁን በዚህ ተንኮል ሴራ ውስጥ እንደከተተቻት አውቆ ነበረ። የእነሱን ጥፋትና እውነት ብታቅ ነበረ አባዬ እንዲህ አትልም ነበረ። እንዴት አድርገው ነው የሞሉህ? በማለት ሜርሲ እንግዲህ በተደጋጋሚ ትናገርም ከዚህ በኋላ አንድ ነገር ብለሽ ሀብሌ ላይ ብታነሽ እጅሽን ነግሬሻለሁ፣ ምላስሽን ሰብስቤ በማለት ያስጠነቅቋታል ማለት ነው። መነን እንግዲህ ያሰበችው ነገር ቢኖር በአጸደና እንዲሁም ደግሞ በመነን መካከል ያለው ልዩነት በጣም ከባድ ልዩነት ይኖራል። መነን እንግዲህ የልጄ ያሳደግኳት ልጄ ናት ብላ እዚህ ቤት ያለችቷን ሴት አምጥታ ስታስቀምጣት በተዘዋዋሪ መንገድ ገንዘብ ፈልጋ ነው። እንዲሁም ደግሞ አጸደም ደግሞ ማህደርን እዚህ ቤት ስታመጣት የነበረ በተዘዋዋሪ መንገድ እሷም ገንዘብ ፈልጋ ነው። ሁላቸውም የገንዘብ ጥቅማቸውንና የገንዘብ ፍላጎታቸውን ለማሟላት የየራሳቸውን ሰው ቢያመጡም ግን ደግሞ አሁን ላይ የቤቱ ባለቤት የሆነው አቶ እስክንድር ነቅቷል። እዝራም ነቅቷል። እዝራ እንግዲህ የትኛዎችን ወይም ደግሞ የማናቸውን እንደሚከተል ባያውቅም ዘነቡ የሚለውን ስም ያወጡላት ትክክለኛ ስሟን ያገኙት አሁን ላይ የሜርሲና የአጸደ ጉዳይም ያሳስባል። አጸደና እንግዲህ ሜርሲ ከደጅ ቆይተው ይህን ሴራቸውን ሲጎነጉኑ ቆይተው ወደ ቤት በመግባት ጣውላ እያጸዳች የነበረችቷን ሙሽራ ሀብል ሲናገሯት ነበር። በዛ አጋጣሚ ነበረ የሚናገሯት ንግግር ሰባሪ እንደሆነና በጣም የሚያስደነግጥ እንደሆነ ስላየች ይህን ነገር ከዚህ በላይ ተደባብቄ መኖር ሰልችቶኛል፣ እባክሽ እናቴ የሆነ መፍትሄ ፈልጊና ይህን ነገር ይታወቅልኝ፣ በይፋ መውጣት እፈልጋለሁ በማለት ሀብል እየተናገረች በነበረችበት ቅስበት ነበረ ሁለቱም እንግዲህ አክስትና የወንድሟ ልጅ እጅ ለእጅ ተያይዘው እየተጓተቱ ወደ ቤቱ ሳሎን የገቡት። ሲገቡም እንግዲህ የተናገሩትን ነገር ሁላችንም ግር የሚያስብል ነበረ። ዘነቡ ነሽ አይደል በማለት እሷን እንድትደነግጥ ካደረጉ በኋላ መነን የሚለው ስም ከየት መጣ፣ ለምንስ ተሰየመ የሚለው ደግሞ በጣም ትልቅና አሳሳቢ ነበረ። በዚህ መካከል ውስጥ ሆና ብዙ ትግሎችን እያደረገች የነበረችው መነን ከድንጋጤዋ ወጣ ብላ ምን የሚያስደነግጥ ነገር አለ? እረ ምንም የሚያስደነግጥ ነገር የለም፣ ምንም ችግር የለም በማለት ነገሩን ቀለል አድርጋ ያየች በማስመሰል ሀብልም ጥላት ወደ ፎቅ ትወጣለች። ወደ ክፍሏ ከሄደች በኋላ ሀብል እንግዲህ ስታለቅስ ነበረ። ይህንን ያለውን ነገር እንግዲህ እውነታውን ከሰማችና ካዳመጠች በኋላ የእሷ ሆስፒታል መገኘት እጅጉን በጣም ልቧን ሰብሯት፣ ልቧን ነክቷት በጣም ብዙ ነገሮችን ስታወጣ ስታወርድ ነበር። ሀብል ላይ የደረሰባት ጠባሳ ከባድ ቢሆንም አሁን ላይ ግን እውነቱን ለመናገር ለቤተሰብ ቆርጣ እንደተነሳች አይተን ነበረ። ውድና የተከበራችሁ የሀብል ድራማ ቤተሰቦች ሀብል እንግዲህ የተገኘችው ሆስፒታል ቢሆንም ግን ደግሞ ያሳደገቻት መነን እዚህ ቤት ውስጥ አምጥታታለች። መልካም እድል ለእሷ ተፈጥሮላታል በአሁኑ ሰዓት።